ሀንዬ እንግዲህ ዛሬ በመጀመሪያ ብታለቅስም መጨረሻዋ ላይ ግን ያው የደስታ ለቅሶ አልቅሳለች ማለት ነው። ምክንያቱም አባቷ ስለነቃና እሷና ሀሲር እንግዲህ መሬት ላይ ድፍት ብሎ ባዶ ወለል ላይ ድፍት ብሎ ተኝተው አባትየው ሲነቃ መሬት ላይ ተኝተው አገኟቸው። አሲር አሲር ሲሉም አሲር ደንግጦ ብድግ ሲል ሀናን ጭንቅላቷን መሬቱ መታት። ከዛ እሷም ዘላ ተነሳችና አባዬ ነቃህልኝ ብላ እንግዲህ አባቷ ላይ ጥምጥም ብላ እያለቀሱ ኑስቲ ነቅቻለሁ የኔ ልጆች አሉና እሳቸውም ልጆቻቸውን እየሳሙ እንግዲህ ፈጣሪ የሚሳነው ነገር የለም። ዛሬ የእውነት አንዳንድ ጊዜ እኔ እንጃ ብቻ ደስ ብሎኛል። ወይዘሮ ሜላት ደግሞ በተቃራኒው እንግዲህ ያንን እላሽ ላይ ያረግሽውን ዊግ እንግዲህ አውልቀሽ መጣል አለብሽ። ዛሬ ናይጄሪያ ትመስላለች አለ ሞጣ። የምሬን እኮ ነው። ዛሬ እንግዲህ ያው ማበዷ ነው። በተለይ ማለት ነው ከባሏ ጋራማ እኔ እንጃ እኔ ጉድ ነው። ዛሬ ምግብም አትሰጠው ለባሏ። ለነገሩ ሰላም አለች እንጂ በጣም ነው የተናደደችው። እንግዲህ አቶ መስፍን የሀናን አባት ሕክምና ወጪውን ሙሉ በሙሉ ሸፍኖ ሰውየው እንዲታከምና ከተኙበት እንዲነቁ ተደረገ ማለት ነው። ሁሉም ነገር ዶክተሩ ግን ውቀት የተባለ ነገር ዜሮ፣ ምንም የለም፣ ወፍ የለም ማለት ነው። እሱ እንግዲህ ድጋሚ የተከፈለውን ብር ራሱ እንግዲህ አስባችሁታል ለራሱ ነው የሚያደርገው ማለት ነው። ግን እቺ ማጭበርበርህን በቅርቡ ታየዋለህ። እናም እንግዲህ የሀናን አባት እንድታሳክነው እንደ ወጪውን ህክምናቸው እንዲቀጥሉ ነው የመጣሁት ስል እንዴ አቶ መስፍን ወይዘሮ ሜላት እኮ ህክምና እንዳይደረግላቸው ብላለች። እኔ መስፍን ነኝ፣ እሷም ሜላት ናት። ስለዚህ ሁላችንም የተለያየ ሀሳብ ነው ያለን። አሁን አመጣጤ ሰውየው እንዲታከሙ ነው። እናም የማድረግ ያለብኝን ነገር ንገረኝ ሲለው እንግዲህ ሪሲቶቹን አሳየው። ከዛም በኋላ ሰውየው ሙሉን ከፈለና ሰውየው እንዲታከም አደረገ። ከዛ ሜላት ጋር ደውሎ ወይዘሮ ሜላት እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። ምን ነው ምን ተገኘ ዛሬ ጠፋክ? ያህና አባት አረፉ እንዴ? አሁን እንደዚህ ይባላል? ኧረ በጣም ነውር ነው በእውነት ይደብራል። ኧረ አይደለም፣ እዚህ ህክምናውን እንዲቀጥሉ ሙሉ ወጪውን ሸፈኑላቸው። ሰው ሸፈነለት። ምን አይነት ሰው ደግሞ ስትለው የእርሶ ባለቤት አቶ መስፍን ናቸው። ምን ስትለው አዎ በጭራሽ ህክምናው መደረግ የለበትም፣ ህክምናው መቋረጥ አለበት። ለምን አላት። በቃ መደረግ ስለሌለበት። አይ እንደፈለግሽማ ልታዥኝ አይገባም ወይዘሮ ሜላት፣ አንዳንዴም እኮ ሲበዛም ያስጠላል። ስለዚህ በጣም የበዛ አልመሰለሽም? አበዛሽው ትንሽ አላት ማለት ዶክተሩ። ከዛም ተናዳ ጆሮ ለድርግም አደረገችበት። የራስሽ ጉዳይ ነው፣ እኔ ስታሰር አብረሽኝ የምትታሰሪ መሰለሽ እንደ ያለ ዶክተሩ ማለት ነው። አይቀርልህም፣ እስሩማ በቅርብ ቀን ታየዋለህ። እንግዲህ ሰላምዬ ለሀና ስትነግራት ሀና ማመን አቃታት። የእውነት ማለት ህልም ነው የመሰላት ራሱ። እና እንግዲህ ሰላምና መናሴ አይዞሽ ሀንዬ ፈጣሪ አለ ለሁሉም ነገር፣ ትዕግስት ያስፈልጋል፣ አባትሽም ይሻላቸዋል አላት። እንግዲህ ፈጣሪ ምንም የሚሳነው ነገር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ አልሐምዱሊላ። እንግዲህ ሀንዬ ዛሬ መጀመሪያ ብታሳዝነኝ መጨረሻዋ ላይ ግን ደስ አለኝ፣ አባቷ ስለነቃላት። አባቴ ከሞተ እኔ ምን ሆናለሁ? ምንም የለኝም እኮ ተስፋዬም ሁለ ነገሬም አባቴ ነው። ሀንዬ እንደዚህ አትሆኚ፣ አባትሽም ይድናሉ። አንቺ ግን ራስሽን ጥለሻል፣ ፊትሽ ሁሉ ተቋቁሯል። ለምን እንደዚህ ሆንሽ? መናሴ ምን እያልክ ነው? አባዬ እኮ ነው የታመመብኝ፣ አለሜ እሱ ነው አለሜ ለኔ። ምንም እዚች ምድር ላይ የምኖርለት አባቴ ስለሆነ እኔ አሁን የሚያሳስበኝ ስለ አባቴ እንጂ ራሴን ስለመጣል አይደለም። መናሴ ቢሆንም ለአባትሽ ፈጣሪ አለ፣ አንቺ ደግሞ ራስሽን አትጣይ። እትዬስ እንዴት ናቸው ስትል እትዬ ማምን ትሆናለች፣ ደህና ናት። አሁንማ እናቴን ግዳያት ነው ያለኝ አለች ማለት ነው ሰላም። አረ ሰላምዬ እንደዚህ እኮ አይባልም፣ እናትሽ ናት አለቻት ማለት ነው። ሀንዬ እንግዲህ ሀና በቤተሰብ መሀል መግባት አትፈልግም። መናሴም ጨርሶታል ማለት ነው። እርግብ ተብዬዋ ደግሞ ዛሬ የለችም፣ ጨርሰውም የለችም። የት እንደሄደች አላውቅም። እንግዲህ ተምቹም ዶክተሮቹ ለምንድን ነው ከዚህ ይዘህ ውጣ ያሉት? ሰውየው ከዚህማ መውጣት የለባቸውም፣ ፋዘር ታክመው ድነው ነው ከዚህ መውጣት ያለባቸው፣ አለበለዛ ይሄንን ሐኪም ቤት ነው የማቃጥለው አለ። ከዛም አሲር በጣም ተናዶ ተምቹ ሄደ ማለት ነው። ተምቹን ተከትሎ ሄደ አሲር። ከዛም አሲር እንግዲህ እየተከታተለ አገኘው። አንተ
ቆይ ምንድነው ሀሳብክ ሲለው ተወኝ፣ ፋዘር እንደምንም ብለው መታከም አለባቸው። የሚሄድበትን አትጠይቀኝ። እሱ የሚሄደው ሊሰርቅ ነበረ፣ ግን መንገድ ላይ ያዘው። እኔ ተወኝ፣ ፋዘር ሳይታከሙ ከሞቱ እኔ ጸጸቱ ይገለኛል ሲለው፣ የምን ጸጸት ሲለው፣ እንግዲህ መስማት ትፈልጋለህ አለው። አዎ እንግዲህ እኔ ፋዘር ጋራ ሳንግባባ በፊት ቤታቸው ገብቼ የሀናን ፎቶና መስቀል የሰረኩት እኔ ነኝ። ሰርቄም ለሰዎቹ የሰጠሁት እኔ ነኝ። ከዛም ደግሞ ገንዘቡን ሲሰጡኝ ገንዘቡን ላንተ የሰጠሁት ያን ጊዜ። እናም ያንን ነገር ስሰማ እኔ ጸጸቱ አላስቀምጥ ብሎኛል። ስለዚህ የትም ሄጄ የትም ለፋዘር መታከሚያ ገንዘብ አመጣለሁ። ምን አንተን የሰረከው? አዎ አላወቅኩም። እንግዲህ አሲር በስሜት ሆኖ ድብድብ አድርጎ እንግዲህ ደመደም አድርጎታል። አልተረፈም ማለት ነው። እውነት ለመናገር ተምቹ አሳዘነኝ። አውቆ አይደለም የሰረቀው፣ ግን ደግሞ አሲርም በንዴት ሆኖ እንጂ እንደዛ አደረገው ሊረዳው ይገባ ነበረ። ማለት እሱ ያንን ነገር ይጠቅማታል አይጠቅማትም የሚለው ነገር አልመጣለትም። ገብቷቸዋል። እሱ አባቷ ብር ስለሚያስፈልጋቸው ብቻ ነበረ። እንግዲህ አሁን ነገሮች ሲገባና ሁሉንም ነገር ሲያውቅ በጸጸት ተቃጠለ ማለት ነው። ወይዘሮ ባዩሽ እንግዲህ ባዩሽና ማናት እርግብ ጉዳቸው ሊወጣ ትንሽ ነው የቀረው። ቀጥሉ አይቀርላቸውም ማለት ነው። መስፍን እንግዲህ ከሴትዮዋ ጋር ግብ ግብ ይዟል። እንዴት እንደዚህ ታደርጋለህ? ልጆቼ ፊት እኔን ክፉ ለማስባል አንተ ጥሩ እንድትባል ነው የሀናን አባት ሕክምናውን የቀጠልክላቸው አይደለ? አንቺ እኔ ልጆችሽ ክፉ አሉሽ አላሉሽ? አንቺ እኮ የምታውቂው ልቦናሽን አንቺ ነሽ አይደለ? አንቺ ግፍ ለልጆችሽ እንደሚያድር አታውቂም እንዴ? ምን ስላደረግኩ? እንደውም እኔ ሆኜ ነው የእሷን አባት ያሳከምኩላት እንጂ ከባድ ቅጣት ነበረ። ምን ስላደረገችሽ ነው የምትቀጫት? ምንድን ነው ያደረገችሽ ነገር? ያደረገችኝንማ እሷ ታውቃለች። ልጄ ሳትሆን ልጃቸው ነኝ ብላ ሀብትና ንብረት ልትዘርፍ የመጣችው ቤቴ። ሜላት ተረጋጊ አላት። እንግዲህ የነ ሰላም አባት እርግብን በጭራሽ ውስጡ ሊቀበላት አልቻለም። በጭራሽ ማለት ነው። አባዬ ግን እርግብን ለምንድን ነው የምትሸሻ ሲል፣ አላቅም ሰላምዬ፣ እኔ ልጄ ሀና እንደሆነች ነው የሚሰማኝ። በቃ አላቅም፣ ውስጤ ልጅክ ሀና ነች ይለኛል። ግን ደግሞ እናትሽን አይተሻታል አይደለ? አራ እንደዚህ ስትል ብትሰማ ደግሞ ጨርቋን ነው የምትጥለው። እንደፈለገች ትሆን፣ ግን እኔ እችን ልጅ ውስጤ ሊቀበላት አልቻለም ማለት አለ። እንግዲህ ሰላምዬም ወደ ሀና ጋር ሄደች። እሱም ዶክተሩ ጋር ሄዶ ሁሉንም ነገር ከፈለ። ሰላምዬም ለሀና ስትነግራት ሀና ማመናቃታት በእውነት ፈጣሪዋን አመሰገነች። ከዛም በኋላ የሀናን አባት የሰላምን አባት አመሰገነች ማለት ነው። እንግዲህ ፈጣሪ ይመስገን። በመጨረሻም ዶክተሮቹ መጥተው ገንዘቡ ከተከፈለ በኋላ ግን እኮ እንደዚህ መደረግ የለበትም። ቆይ እዚህ ጋር የግል ሐኪም ቤትም ቢሆን እኮ የሰው ነፍስ ለማዳን ነው አይደል ከፈጣሪ በታች የተቀጠራችሁት። ስለዚህ ግዴታ ሰውየው ህይወቱ መትረፍ አለበት። ገንዘቡ ግን ከየትም ሆነ ከየትም ይመጣል። እኔ እኮ አንዳንዴ ለካ ሰው ሐኪም ቤት ይሞታል ይባላል፣ ለካ በገንዘብ እጥረት ነው። እውነት ነው የምላቸው ነው። እንግዲህ ይዘሽ ውጪ አባትሽን አላት። ሀና ደግሞ እዤ እወጣለሁ አባቴ፣ ግን እዚህ የአባቴ ሕክምናና የውጤቱ ምርመራ ላይ የሆነ ሴራ እንዳለ ገብቶኛል። ይሄንን ደግሞ ልብህ ያውቀዋል አለችው ሀና። ከዛ ምላሱ ሁሉ ተሳሰረ። ሰውየው በጣም ደነገጠ ማለት ነው። የሚያወራ ሁሉ ጠፋበት። ምን ማለት ነው ሲላት፣ ዶክተር ገብቶሃል፣ እንዳልገባው ሰው አትሆን፣ ሁሉንም ነገር አውቄያለሁ እኔ። ስለዚህ እኔን ለማታለል አትሞክር፣ ራስን መርምር መጀመሪያ አለችው። ልታስፈራሪኝ ነው እንዳንቺ አላት። አይ አላስፈራራም፣ እኔ አባቴን አሁኑኑ ይዤ እወጣለሁ። ፈጣሪ አለ። አባቴን ደግሞ ሰው ሳይሆን የፈጠረው ፈጣሪ ስለሆነ ሟችም ገዳይም አዳኝም ፈጣሪ ስለሆነ አባቴ ምንም አይሆንም፣ ይድናል፣ መድኃኒዓለም አለ አለችው። እጂ ምን ትላለች እቺ? ከኛ ደግሞ መድኃኒዓለም ይበልጣል እንዴ? መድኃኒዓለም እንዴት ያውቃል አለ። እንግዲህ እኮ ነው ጭራሽ ፈጣሪንም ከራሱ ጋር አወዳደረው ማለት ነውና ማስተዋሉን ይስጠን። አንዳንድ ጊዜ የምንናገራቸው ነገሮች ከባዶች ናቸው። በእውነት ነው የምላቸውና ብቻ ደስ ብሎኛል አባቷ ስለዳኑላት። የእውነት ደስ ነው ያለኝ። እንግዲህ ከዚህ በኋላ የሚሆነውን ነገር እሷ ሲጀመር አባቷ ከዳኑላት ምንም ነገር አትፈልግም። ያው ትመለሳለች ወደ ደሴ። ከዚህ ምንም የቀራት ነገር የለም። ግን ሰላምና መናሴን መለየቱ ቢከብዳትም አላውቅም እንዴት እንደምትሆን ሰላምዬ። እንግዲህ በስልክ ሊገናኙ ይችላሉ፣ ወይም ደግሞ አይሄዱም፣ እዚሁ ሊቀጥሉ ይችላሉ። እስቲ እንግዲህ የምናየው ነው የሚሆነው። የሀንዬ አባትም እንግዲህ ያለውን ነገር ይናገራሉ ብዬ አስባለሁኝ። በነገራችን ላይ ስለ ሀና
ሰላም ትጠይቃቸዋለች አባቷን ብዬ አስባለሁ። ስለዚህ ሁሉንም ነገር ማወቅ አለባት። ሰላም እርግጠኛ ትሆናለች ማለት ነው።